ተመልሰሽ ኤፍሬምን ከውስጥሽ ከህይወትሽ ብታወጪው እጅግ በጣም ጥሩ ይመስለኛል። እውነቴን ነው የምልሽ። ህይወትሽን ሁሉ ያበላሽ ነው ሩታዬ። ሰሞኑን እቺ 3 ቀን ሆዲ ቢስሻል ማልቀስ ነው ምንድነው ደግሞ አዲስ ነገር ደግሞ ልጅ ይዞ እግር ላይ መውደቅ። እኔ ይኸውልሽ እኔ ምንም ብታረጊ ሩታ እኔ አንቺን ወድሻለሁ አከብርሻለሁ። ግን ምንድነው እንደዚህ አይነት ነገር ስትሆኚ እንደዚህ አንቺን በእንደዚህ አይነት ሁኔታ አብርሃም እግር ስር ስትወርቂ ማየት ለኔ በጣም ነው የምናደደው። ያ እሱ አንቺ እግር ላይ መውደቅ ነው እንጂ ያለበት አንቺ አልነበርሽም የሱ እግር ላይ መውደቅ የነበረብሽ። ለማንኛውም ቤተሰብ ዛሬ እውነታውን እናገራለሁ። ከባባድ ነገሮችን ነው የምናወራው። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ አድርጉ። በመድኃኒዓለም ይዣችኋለሁ። ሰብስክራይብ እስቲ አድርጉ። በስማም ናችሁ ነው ግን ላይክም አድርጉ። ሐሳብ አስተያየታችሁን ደግሞ ጻፉ። ኮሜንት ጻፉ። በደንብ ሐሳባችሁን ለምን እንደማትጽፉት ቆይ ሐሳብ አስተያየታችሁን በደንብ አርጋችሁ ጻፍ አርጋችሁ ግለጹ፣ የውስጣችሁ ማለት ነው። እና እኔ በጣም ነው የተናደርኩት አብርሃም እግር ላይ ስትወርቅ ልጁን ይዛ ማለት ነው። ደግሞ ሆድ እየባሳት ነው ያለው አብርሃም። በጣም የሚያሳዝነው ነገር የና አብርሃም ቤተሰቦች ጠቅላላ ከሩታ ጋራ አብርሃም እንዲሆን አይፈልጉም። ወንድምየውም አይፈልግም፣ ሲስተሩም አትፈልግም፣ እናት አባቱም ራሱ ከሩታ ጋር እንዲሆን አይፈልጉም። እጅግ በጣም ነው የሚያሳዝነው። እና እነሱ ማን ነው የሚፈልጉት? ሄርሜላ ነው የሚፈልጉት። ከሄርሜላ ጋራ እንዲሆን ነው የሚፈልጉት። ገብቷቸዋል። ሰው እኮ ይውላችሁ ብዙ ነገር አይቶ ይታዘብና ከዛ በኋላ ቤተሰብ የሚታዘብና ከዛ ከሷ ጋር እንዳይሆን ነው የፈለጉት። ለምን ብዙ ነገሮችን ታዘቧ፣ ብዙ ነገሮችን አዩ። ገብቷቸዋል። አሁን ምንድነው መሰላችሁ እዚህ ጋራ አብርሃም ሁሉንም እውነታ ማወቅ ፈልጋለሁ ነው ያለው። ሁሉንም እውነታ አንተ አወክም አላወክም ምንም የምታደርጉ ነገር የለም። አንደኛ ነገር አንተ ራስህ ከባድ ችግር ያለብህ ሰውዬ ነህ፣ አቶ አብርሃም ተብዬው ማለት ነው። በሁለተኛ ነገር ደግሞ ኤፍሬም ተምትባለው አንተን እንደውም ከኤፍሬም ጋራ ብትተይ ሩታ ወደ ራስሽ ተመልሰሽ ኤፍሬምን ከውስጥሽ ከህይወትሽ ብታወጪው እጅግ በጣም ጥሩ ይመስለኛል። እውነቴን ነው የምልሽ። ህይወትሽን ሁሉ እያበላሽ ያለው ህይወትሽን ሁሉ እያመሰቃቀለ ያለው ማን ነው? አንድና አንድ ኤፍሬም ነው። ኤፍሬምን ከህይወትሽ አውጪ። እስቲ ከሰው ራቂ። እስቲ ከራስሽ ጋር አውሪ። ከልጅሽ ጋር ቁጭ ብለሽ እስቲ አውሪ በቃ። ከዛም ይፈጠሩን ታዲያ ወይም እርግፍ አድርገሽ አብርሃምን ተዩ። እውነት በቃ ማይሆን ከሆነ ይሄ ትዳር ማይሆን ይሄው 2 ዓመት ተለፍቶበታል። አሁን ወደ 3ኛ ዓመት እየሄዳችሁ ነው። ምንም ይሄ ትዳር ሊሳካ ያልታደለ ትዳር ነው። ካልሆነ እርግፍ አድርገሽ ስተሽው በቃ መተው። ስንት የሞላ ወንድ አለ። ለምንስ ትለማመጫለሽ? ለምንስ በእንደዚህ አይነት መልኩ እግሩ ስር ወርቀሽ መለመኑ ራሱስ ምንድነው? አሁን አብዛኛው ኮሜንት ያየሁት እቺ ጠጋና እቺ ለቅሶ ይሄ መሰት ያደረግሽበትን መንገድ ልዘጊያት ነው ምናምን እውነታውን መውጫው ሰዓት ስለደረሰ ነው እያሉሽ ነው ያሉት። እውነት ነው። እውነት ሁሌም እውነት ነች። ሄርሜላ በጣም እየተገፋች ያለች ሴት ነች በአሁን ሰዓት። እግዚአብሔርን ነው የምላችሁ። ሄርሜላ በጣም እየተገፋች ያለች ሴት ነች። እና ሄርሚን አብርሃም ይቅርታ ማለት አለበት። እግዚአብሔርን ይቅርታ ማለት አለበት በጣም። እና ሩታ ማለቃቀሱን ታይ። ይሄ እግር ላይ ወርቆ መለመኑንም አንቺ ራስሽንም አታጋፍጪ፣ አትውረጂ። የሰው አይን ራሱ ይደብራል። የአብርሃም ሚዲያ በጣም ትልቅ ሚዲያ ነው። ዓለም ሁሉ ነው የሚያይሽ። ምንድነው? ለማን ብለሽ ነው እግሩ ስር ብትወርቂ እንዴ? ለምን እግሩ ስር ትወርቂያለሽ? ወይስ ያደረጋችሁት ነገር ለመዝጋት ፈልጋችሁ ነው? እንግዲህ ቡዜ ተናግራለች። ቡዜ ምንድነው ያለችው? የወንድሟ መከታ ያለፈውን ታሪክ አታውሪ። አሁን ያለፈው ታሪክ ካወራሽ ሁሉ ነገር ይመዘዛል ነው ያለችው። ገብቷችኋል? ስለዚህ አሁን ያለንበትን ነው ማወቅ ፈልጉ። እኔ እውነቱ ቢወጣ ደስ ይለኛል። ለምን? ለሄርሜላ ስል እውነቱ ቢወጣ አብርሃምን ማን ነው እንደዚህ ያደረገው? አብርሃምን በአንድ ሌሊት ውስጥ ማን ነው እንደዚህ ያደረገው? ገብቷችኋል? ማን ነው እንደዚህ ያደረገው? ይሄ ሀቅ ለሄርሜላ ቢወጣላት በጣም ነው ደስ የሚለኝ። ይሄ ሀቅ መውጣት አለበት። እነ ሩታና ኤፍሬም አብርሃም ላይ የሆነ ነገር አርገውበታል። እርግጠኛ ነኝ አርገውበታል። የሆነ ነገር ባያረጉ ሰሞኑን ማልቀስ ነው። ይሄ እዚህ ጋር እምትሉ ደግሞ ያዝ የሚያረጋን ነገር አለ። ማልቀስ ነው። ሩታ ያደረግሽው ነገር ካለ
ሐቅ አውጡና አብርሃምም ይቅርታ ያርግላችሁ። አሁን አብርሃም በቃ እግዚአብሔር ነው የምላችሁ ለሩታ ያለው ፍላጎት በጣም ተሟጧል። በቃ ተሟጧል። ቢያንስ እንኳን ለልጁ ብሎ እንኳን እኔ ይቅርታ ያረግልሃል ብዬ አስቤ ነበር ዛሬ ማለት ነው። ቢያንስ እንኳን ለልጁ ሲባል እሺ በቃ ችግር የለውም አብረን እንኖራለን። ግን እኔ ለወደፊት እፈራለሁ አለ። እውነቱን ነው። ለወደፊት ምን እንደሚደረግበት ያውቃል። ይሄን እውነታ ሳቅ። ስለዚህ አብርሃምን በመለመን ሳይሆን እውነታውን ተናግራችሁ ያደረጋችሁት ነገር ካለ እውነታውን ለአብርሃም መናገር ነው ያለባችሁ። እቺ ልጅም እቺ ምንም ማታቀው ምንም ያላደረገችው ለሱስ ድሮራት የነበረችው ሄርሜላ የሷም ስም እንዲጠራ እንፈልጋለን። እግዚአብሔርን እንዲጠራ እንፈልጋለን። ስለዚህ አብርሃም ደግሞ የአሜሪካንን እንትን መስላል። ደግሞ ዛሬ የአሜሪካኖችን ፖሊስ መስላል። ኮፍያ አድርገህ መነጽር አድርገህ የከውፍረት ጋር ከጥቁርነት ጋር የአሜሪካኖችን ፖሊስ መስላል። ድንች ራስ እንደው የድንች ራስ እኔ በጣም እያናደደኛለሁ። እኔ ምነግር ነገር አብርሃም እረፍ። ሩታ ሄርሜላ ላይ የምትላላጠውን ነገር እረፍ። ሄርሜላ ለአንተ በጣም ብዙ መስዋዕትነት እየከፈለች ነው ያለችው አሁንም ድረስ ማለት ነው። አሁንም ድረስ አንተን ጥላ ሜር እየቻለች ግን እስካሁን እየተለማመጠች ነው ያለችው። የመለማመጫዋ ደግሞ ምንድነው? የመለማመጫዋ መንገድ ደግሞ ምንድነው? እውነታዋ ሐቋ እንዲወጣ ነው የምትፈልገው። እውነታዋ ሐቋ ከወጣ በኋላ እርግጠኛ ነኝ ሄርሜላ የራሷን ውሳኔ ልትወስን ትችላለች። ከዚህ በኋላ በእንደዚህ አይነት መልኩ እየተላላጥክ የምትቀጥል ከሆነ ማለት ነው። እና ሩታም አትለምኝ፣ ልመና በሴት ልጅ አያምርም። አትለምኝ በቃ መለመን ምን ይሰራል? እርግፍ አርገሽ አብርሃም መቶ በቃ ማይሆን ሰው ከሆነ መቶ። ስንት ወንድ ሞልቷል፣ ብዙ ወንዶች ታማኝ የለም እንጂ። እና አብርሃም በአሁን ሰዓት ከውስጡ ቅርቅር አርጎን ያወጣሽ አይደለም። አብርሃም ቤተሰቦቹ ራሱ ካንቺ ጋር እንዲሆን አይፈልጉም። ሁሉም ገብታችኋል? ቤተሰቦቹ እንኳን አይፈልጉም። አሁን እንትና ማናት ስሟች ቡዚ አሁን ጭራሽ ከሩታ ጋር እንዲሆን ፍላጎትም የላትም። እና አብርሃም ሙድ ያስክ ኮነ ተሳስተሃል። መላየት ካለብህ ደግሞ በቃ ተዋቸው። እውነት አንተ ራሱስ ሙድ አትያዝ። ማይሆን ነገር ከሆነ ሁለቱንም ተተውኮ ያቺ ያያት ሴት ጋር መሆን ትችላለህ። ሙድ አትያዝ። በቃ ሙድ መያዝ ይቅርብህ አንተ። እኔ እኮ በጣም ግራ ገባኝ እኮ። በቃ አሁን እኮ ታውቋል እኮ እነ ሩታ ናቸው ችግር ያለባቸው ታውቋል። ከሄርሜላ ጋር መሆን የምትሆን ከሆነ ሁን፣ ማትፈልግ ደግሞ ከሆነ ሁለቱንም ልቀቃቸውና በቃ ተዋቸው፣ ስራቸው ያጣቸው። እኔ በጣም ነው የምታስጨንቀው ሰውን። በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።